ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንደምን ቆይታችኋል? ሰዓቱ ብለን የመረጥናቸውን አጫጭር መረጃዎችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። የውጊያ አቅም የለም ሲሉ ጀነራል ጻድቃን ገብረትንሳኤ ገለጹ። ጀነራል ጻድቃን ህወሓት በቅርቡ ይፋ ያደረገውን አስገዳጅ ወታደራዊ መልመላን ህጋዊ የሚያደርገውን አዋጅም አጥብቀው ቆንነዋል። ከኦሮሚያ ክልል የተፈናቀሉ ወገኖች መሬታቸው ለሚሊሻ ሊሰጥ ነው ተባለ። በጉዳዩ ላይ በአካባቢው አመራሮች መካከልም የሀሳብ ልዩነት መኖሩ ተገልጿል። አማራ ክልል ታጣቂዎችን እየተቀላቀሉ ከስራቸው ተሰናብተውና ተሰደው የነበሩ ሰራተኞችን ወደ ቦታቸው እንዲመለሱ ወስኛለሁ ብሏል። ዝርዝር ይዘናል። ታዋቂው ኢትዮጵያዊ ባለሀብት ሼክ መሐመድ ሁሴን አላሙዲ በሞሮኮ ያፈሰሱት ግዙፍ መዋዕለ ንዋይ በአሁኑ ወቅት ከባድ ፈተና ገጥሞታል ተባለ። የቀድሞዋ ፕሬዝዳንት ሳህለወርቅ ዘውዴ አዲስ የተባበሩት መንግስታት ድርጅት ውስጥ ከፍተኛ ሹመት ተሰጥቷቸዋል ተብሏል። ይዘነዋል። በምስራቅ ጉራጌ በድንገት የተከፈተው የተኩስ ልውውጥ በህዝብ ማመላለሻ ላይ ከፍተኛ ጥቃት አድርሷል። በተከፈተው የተኩስ ልውውጥ የጸጥታ ኃይሎች መገደላቸውም ተሰምቷል። ተጨማሪ አለን። የተከበራችሁ የቻናላችን ቤተሰቦች እስከ መጨረሻው ድረስ አብራችሁን ውስጥ ቆዩ። እነዚህና ሌሎችን በዝርዝር እናስደምጣችኋለን። ለቻናላችን አዲስ የሆናችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ሆኖ ወደ ዝርዝር መረጃዎች እናመራለን። የውጊያ አቅም የለም ሲሉ ጀነራል ጻድቃን ገብረትንሳኤ ተናገሩ። ከፕሪቶሪያው ስምምነት ተደራዳሪዎች መካከል አንዱ የነበሩት ጀነራል ጻድቃን ገብረትንሳኤ ከሰሞኑን አንድ ሚዲያ ብቅ ብለው በትግራይ ወቅታዊ ሁኔታና በፕሪቶሪያው ስምምነት ዙሪያ ማብራሪያቸውን ሰጥተዋል። ቲቢኤስ ቲቪ ከተባለ የኢንተርኔት ሚዲያ ጋር ቆይታ ያደረጉት ጀነራል ጻድቃን ህወሓት በቅርቡ ይፋ ያደረገውንና አስገዳጅ ወታደራዊ መልመላን ህጋዊ የሚያደርገውን አዋጅ አጥብቀው ኮንነዋል። የፕሪቶሪያው ስምምነትን ማፍረስ አለማፍረስ ላይ ህወሓት እያምታታ ነው ያሉት ጀነራሉ በትግርኛ መግለጫዎቹ ስምምነቱ ፈርሷል ሲል በእንግሊዝኛ መግለጫዎቹ ደግሞ ስምምነቱ አልፈረሰም በማለት መረጃዎችን እንደሚያሰራጭም አስታውቀዋል። እኔ ህወሓት ሳይሆን የደብረጽዮን ቡድን ብለው ይቀለኛል ያሉት ጀነራል ጻድቃን አመራሮቹ የፕሪቶሪያ ስምምነት በተመለከተ አንድ ጊዜ ፈርሷል፣ ሌላ ጊዜ ደግሞ የለም አልፈረሰም በማለት እያምታቱ ይገኛሉ ሲሉም በዚሁ ቃለ መልሳቸው ተናግረዋል። የፕሪቶሪያው ስምምነት የህወሓት ሳይሆን የትግራይ ህዝብ ልጆቹን ገብሮና ታግሎ ያመጣው ስምምነት ነው ያሉት ጀነራል ጻድቃን ስምምነቱ በህወሓት ስም ይፈረም እንጂ ወደ ፕሪቶሪያ ከሄደው 7 አባላት ከዚያው ተደራዳሪ ቡድን ውስጥ 4ቱ የህወሓት አልነበሩም ሲሉም ተናግረዋል። ከፕሪቶሪያ ስምምነት ከተወጣ ቀጥሎ ያለው መንገድ አንድ ነው፣ እሱም ጦርነት ብቻ ነው። የፕሪቶሪያው ስምምነት አፍርሻለሁ እያለ ከፌዴራሉ መንግስት በጀት ልጠይቅ አትችልም ሲሉም ገልጸዋል። በሌላ በኩል ደግሞ የፕሪቶሪያው ስምምነት ድንጋጌዎች አንድ በአንድ እየጣስክ ስምምነቱ አልፈረሰ ማለት አትችልም ሲሉም ተናግረዋል። ወደ ጦርነት ከተካሄደ ደግሞ እውነት ለመናገር አቅም የለም። ለጦርነት አቅም ያስፈልጋል። አቅም ሲባል የህዝብ የሰራዊትና የኢኮኖሚ አቅም ማለታችን ነው። የጦርነት የህዝብና የሰራዊት ድጋፍም ያለው አይደለም። የትግራይ ህዝብ አይፈልገውም ያሉት ጀነራሉ ህወሓት በሆነ መንገድ ፋኖንም ኢሳያስንም ሌሎች በአገሪቱ ያሉ አማጽያን አሰባስበው ለመዋጋት ቢሞክሩ እንኳን በጦርነት የሚመጣ ውጤት ይኖራል ብዬ አላስብም ሲሉም ገልጸዋል። በሆነ መንገድ መንግስት አፈረሱ ቢባል እንኳን የኤርትራ መጫወቻ ትሆናለች ሲሉም ተናግረዋል። ከኦሮሚያ ክልል የተፈናቀሉ ወገኖች መሬታቸው ለሚሊሻ ሊሰጥ ነው ተባለ። ከምስራቅ ወለጋ ኪሮም ወረዳ ተፈናቅለው በወሎ ጃራ መጠለያ የሚገኙ ዜጎች ወደ ቀደመ ይዞታቸው በአካል ተመልሰው ካልገቡ መሬታቸው ለሚሊሻ ለጸጥታ ኃይሎችና ለስራ አጥ ወጣቶች እንደሚታደል ማስጠንቀቂያ እንደደረሳቸው ገልጸዋል። ተፈናቃዮቹ መሬታቸውን ላለማጣት ሲሉ ከመጠለያ ጣቢያ ሆኖ የተከማቸና ዓመታዊ ከፍተኛ ግብር እየከፈሉ መሆናቸውን በመጥቀስ ይህ አዲስ መመሪያ ከፍተኛ የስነ ልቦና ጫና እንደፈጠረ ባቸውና መንግስት ጣልቃ ገብቶ አፋጣኝ መፍትሄ እንዲሰጣቸው ጠይቀዋል። በጉዳዩ ላይ በአካባቢው አመራሮች መካከል የሀሳብ ክፍፍል መኖሩ የተገለጸ ሲሆን አንዳንዶቹ ግብር እየከፈሉ በመሆኑ ይዞታቸው ሊነካ አይገባም ሲሉ፣ የቀሩት ደግሞ በአካል በቦታው የሌሉ በመሆኑ መሬቱ መተላለፍ አለበት የሚል አቋም ይዟል ሲል የዘገበው አዲስ ማለዳ ከአካባቢው የዞንና የወረዳ ኃላፊዎች ምላሽ ለማግኘት የተደረገው ጥረት አልተሳካም ሲል ገልጿል።
አማራ ክልል ታጣቂዎችን የተቀላቀሉ ከስራቸው ተሰናብተውና ተሰደው የነበሩ ሰራተኞችን ወደ ቦታቸው እንዲመለሱ ወስኛለሁ ብሏል። በአማራ ክልል ምክር ቤት በመንግስት ስራ ላይ የነበሩ ሰራተኞች በጸጥታ ምክንያት ታጣቂዎችን የተቀላቀሉና ከስራ ቦታቸው ተሰናብተው እንዲሁም ለስደት ተዳርገው የነበሩ ሰራተኞችን ወደ ቦታቸው እንዲመለሱ ወስኛለሁ ሲል ገልጿል። የክልሉ ምክር ቤት በክልሉ በቆየው የጸጥታ ችግርና አለመረጋጋት ምክንያት ከስራ ገበታቸው ተፈናቅለው የነበሩ ከ2000 በላይ የመንግስት ሰራተኞች ወደ ስራቸው እንዲመለሱ ወስኛለሁ ሲል አስታውቋል። ውሳኔው የተላለፈው ምክር ቤቱ ባካሄደው ስብሰባው ላይ ሲሆን ይህም የሰላም መሻሻልና በርካታ ታጣቂዎች እጃቸውን ሰጡን በሚሉበት ወቅት ቢሆንም ክልሉ አሁንም በተለያዩ አካባቢዎች ግጭት እየተካሄደበት መሆኑን ከስፍራው የሚወጡ መረጃዎች ያመለክታሉ። ክልሉ አክሎም ባለፉት ጥቂት ዓመታት በክልሉ የተከሰተው የጸጥታ መናጋት በሰው ሕይወትና በንብረት ላይ ከፍተኛ ጉዳት አድርሷል ብሏል። ክልሉ ከዚህም ባሻገር የመንግስትን የአስተዳደር መዋቅርን በማስተጓጎል ህዝባዊ አገልግሎቶችን ያሰናከለ እንደነበረም ጠቁሟል። በመግለጫው የአማራን ህዝብ ጥያቄ መልሳለሁ በሚል በተሳሳተ እሳቤ ጽንፈኛ ቡድኖች በቀሰቀሱት ግጭት በስትራቴጂካዊ የሀገር ጠላቶች እየታገዙ ከፍተኛ ጥፋት ፈጽመዋል ብሏል። በዚህም ሳቢያ በርካታ የመንግስት ሰራተኞች የስራ ቦታቸውን ጥለው መሰደዳቸውንና ታጣቂ ኃይሎችን እንደተቀላቀሉም ጠቅሷል። ምክር ቤቱ ባሳለፈው ውሳኔ መሰረት በድምሩ 2167 ሰራተኞች ወደ መደበኛ የሥራ መደባቸው እንዲመለሱ የተወሰነ ሲሆን ተመላሾቹ ደግሞ በመንግስት የተባረሩና ታጣቂ ኃይሎችን የተቀላቀሉ ናቸው። የቀድሞ ፕሬዝዳንት ሳህለወርቅ ዘውዴ አዲስና ከፍተኛ ኃላፊነት ተሰጥቷቸዋል። ሳህለወርቅ ዘውዴ በተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አማካኝነት አዲስና ወሳኝ የሆነ ዓለም አቀፍ የዲፕሎማሲ ኃላፊነት እንደተሰጣቸው ተገልጿል። የአዲስ ምደባው በተለይም በምዕራብ አፍሪካና በሳህል ቀጠና እየተባባሰ የመጣውን የፖለቲካና የጸጥታ ቀውስ ለመፍታት የተባበሩት መንግስታት ድርጅት እያደረገ ባለው ጥረት ውስጥ ትልቅ ሚና እንዲጫወቱ ታስቦ ነው ተብሏል። ፕሬዝዳንቷ በዓለም አቀፍ ዲፕሎማሲና በተባበሩት መንግስታት ድርጅት መዋቅር ውስጥ ያላቸውን የረጅም ጊዜ ልምድ መሰረት በማድረግ የሰላም ተልዕኮ መመረጣቸው ተገልጿል። በድንገት በተከፈተው የተኩስ ልውውጥ የህዝብ ማመላለሻ ላይ ድንገተኛ ጥቃት ተሰንዝሯል። ታጋቾችን ለማስለቀቅ በተከፈተ ተኩስ ልውውጥ የጸጥታ ኃይሎች መገደላቸው ተሰምቷል። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን ሶዶ ወረዳ ሰኔ 13 ቀን 2018 ዓ.ም ዶቀሪ ተብሎ በሚጠራው አካባቢ የታጠቁ ኃይሎች በህዝብ ማመላለሻ ተሽከርካሪ ላይ የእገታ ድርጊት መፈጸማቸውን የዞኑ ፖሊስ አስታውቋል። በዕለቱ ሸኔ ተብሎ በሚጠራው የታጠቀ ቡድን አማካኝነት አንድ መለስተኛ የህዝብ ማመላለሻና አንድ 5ኤል አነስተኛ የህዝብ ማመላለሻ ተሽከርካሪን በማስቆም ተሳፋሪዎችን የማገት እንቅስቃሴ ተከስቶ እንደነበረም ተገልጿል። ድርጊቱን ተከትሎ በአካባቢው የነበሩ የጸጥታ አካላት ታጋቾቹን ለማስለቀቅ ባደረጉት ፈጣን የደህንነት ዘመቻ ከፍተኛ የተኩስ ልውውጥ መደረጉ ታውቋል። በእገታው ወቅት በአካባቢው የነበሩ የሚሊሻ የመደበኛ ፖሊስና የአድማ ብተና አባላት ለወሰዱት አፋጣኝ የማዳን እርምጃ 20 ተሳፋሪዎችን ወዲያውኑ ከተደቀነባቸው አደጋ ማዳን መቻላቸው ተገልጿል። ሆኖም ግን የታጠቀው ቡድን ቀሪዎቹን 28 ተሳፋሪዎችን ይዞ ወደ አጎራባች የኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ሶዶ ወረዳ ይዞ መሸሹ ታውቋል። ይህን ተከትሎም ታጋቾችን ለማስለቀቅና በአካባቢው የተፈጠረውን የጸጥታ ስጋት ለመቆጣጠር በሁለት አጎራባች ክልሎች የጸጥታ ኃይሎች መካከል የተቀናጀ ወታደራዊ ክትትል እና የማዳን ስራ በስፋት ተጠናክሮ ቀጥሎ ውሏል። የምስራቅ ጉራጌ ዞን ፖሊስ አዛዥ ኢንስፔክተር ሙሴ ማጀማል እንደገለጹ ታግተው የነበሩት 48ቱም ዜጎች በአሁኑ ወቅት ሙሉ በሙሉ ተለቀው ወደ የቤተሰቦቻቸው ተመልሷል። ሰኔ 14 ቀን 2018 ዓ.ም አካባቢ የማዕከላዊ ኢትዮጵያ ክልል የጸጥታ ኃይሎች ከኦሮሚያ ክልል የጸጥታ አካላት ጋር በጋራ በመሆን በወሰዱት የተቀናጀ የኃይል እርምጃና በተደረገው የተኩስ ልውውጥ ተወስደው የነበሩት 28 ተሳፋሪዎች ማስለቀቅ ተችሏል። በነበረው ሁኔታ በውል ያልታወቁ የዜጎች ንብረት ከመዘረፉ ባለፈ በተሳፋሪዎች ላይ ምንም አይነት የአካል ጉዳት አለመድረሱን የፖሊስ አዛዡ በይፋ አረጋግጧል። ይህን የዜጎችን ሕይወት የመታደግ ስራ ለማስፈጸም በተደረገው ከፍተኛ የተኩስ ልውውጥ ወቅት የጸጥታ አካላት ላይ መስዋዕትነትና ጉዳት መድረሱ ተመልክቷል። የህዝብ ደህንነት ለማስጠበቅ ሲሉ አንድ ሚሊሻ፣ አንድ መደበኛ ፖሊስና አንድ የአድማ ብተና ፖሊስ አባል በድምሩ 3 የመንግስት የጸጥታ አካላት ሕይወታቸው አልፏል ተብሏል። ከዚህ በተጨማሪም አንድ መደበኛ ፖሊስና አንድ የክልሉ አድማ ብተና አባል በጥይት ተመትተው የቆሰሉ ሲሆን በአሁኑ ወቅት በአካባቢው ላይ አንጻራዊ ሰላም መስፈኑን የዞኑ ፖሊስ መግለጫ አመልክቷል።